የምትመለከቱት ታዲያስ አዲስ ፕላስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ ዝግጅታችን ፍጻሜ አብራችሁ ሁኑ። በዜማ ግብዣ በአዳዲስ ወሬዎች አለን። አዲስ አበባና አካባቢው ላይ ወንጀል ነክ ጉዳዮች ሲፈጸሙ ሁሌም የታዲያስ አዲስ ተባባሪ ናቸው ኮማንደር ማርቆስ። ዛሬም ደውል አድርጌላቸዋለሁ። በተለይ ታመናል በሚል የውሸት ሕክምና እንደሚያስፈልጋቸው በማድረግ ገንዘብ ስለሚሰበስቡ እና በዚህ ወንጀል በጣም እየተበራከተ ስለሆነ በዚህ ጉዳይ ላይ ደውያቸዋለሁ መረጃ እንዲሰጡኝ። አቶ ኮማንደር ማርቆስ እንዴት ኖት? ሁሉ ሰላም ነው? ሁሉ ሰላም ነው። አለን። ያው እንግዲህ ከወንጀል አንጻር አሁን የሰማነው ትንሽ የሚያነጋግር ነው። ምናልባት የምር የሚታመሙ ሰዎችንም ለማገዝ ብዙ ቅልብ ያለው ሰው አለና የሚፈትንም ነገር ይመስላልና እውነት እንዲህ አይነት ወንጀሎች መበራከታቸው የምር የታመሙ ሰዎችን ለማገዝ ችግር ውስጥ አይከተንም ይላሉ። እንዴትስ ይለያል? በጣም ግልጽ ነው። እኛም አሁን ዜና ካደረግን በኋላ የሚመጡልን አስተያየቶች በትክክል ድጋፍ የሚያስፈልጋቸው እርዳታ የሚያስፈልጋቸው ታማሚዎች ካሉ የእነሱንም በር የሚዘጋ ነው ማለት ነው። ምናልባት ሚዲያው ከዚህ በኋላ በደንብ የተደራጀ እንደዚህ አይነት ችግር ያለባቸውን ሰዎች ገንዘብ ከህብረተሰቡ እየተዋጣ የሚያሳክም አይነት ሁኔታ እንደዚህ ቢከሰት ወይንም ቢኖር ጥሩ ነው የሚል እንደው አስተያየት መስጠት ፈልጋለሁ። ምክንያቱም እነዚህ ግለሰቦች ደው አስበውበት ሰነድ አዘጋጅተው በነገራችን ላይ ሰነዱንም ማን ከየት አመጣችሁት የሚለው ነገር ያው ምርመራው እየተጣራ ነው ያለው። ቀጣይ ግልጽ እናደርጋለን። ተዘጋጅተውበት ህዝብ ለማታለል ነው ወደ አደባባይ የወጡት። ግለሰቡም አልታመመም። የታመመ መስሎ ነው ተሽከርካሪ ውስጥ የተኛው። የሚገርመው ነገር ፓትሮል የሚያደርጉ የክፍለ ከተማው ፖሊስ መምሪያ ኃላፊና ሌሎች አባሎች ፓትሮል ሲያደርጉ በአጋጣሚ ተጠራጥረው ነው ቼክ ያደረጉት። ቼክ ሲያደርጉ አንድ ወጣት የኩላሊት ታማሚ ነኝ የሚል እዛ ተኝቶ ይታያል፣ በተሽከርካሪ ውስጥ ማለት ነው። ሚኒባስ ታክሲ ነው፣ ኦሮ ነው። እና የሚገርመው ከህብረተሰቡ ወደ 23,000 ብር በላይ ተሰብስቧል በተለያዩ ካርቶኖች ማለት ነው። ወደ 23,325 ብር አካባቢ ተይዟል። እና በጣም የሚያስገርመው ነገር እኛ በጣም ህጋዊዎች ነን። ለምንድን ነው እኛ የታመመ ሰው ለመርዳት በምናደርገው እንትን ለምን ፖሊስ እንቅፋት ይሆናል ብለው ትንሽ ለመቆጣጠር አድርጓቸው ነበር። የሌባ አይነት እንደሚባለው ግን በወቅቱ የነበሩት አመራሮቹም ፖሊሶቹም አይ መረጋገጥ አለበት ብለው ወደ ፖሊስ ጣቢያ ሄደው ሲያረጋግጡ በትክክል ሰነዶቹ እውነተኛ ሰነድ ነው የሚመስሉት፣ ግን እውነተኛ ሰነዶች ግን አይደሉም፣ ፎርጅድ ናቸው። ይህን ደግሞ ፖሊስ በተለያየ አቅጣጫ ደብዳቤ በመጻፍና ስልክ በመደወል ግለሰቦቹንም ጭምር ይህን ሰነድ የሰሩትን ግለሰቦች ጭምር እጅ ከፍንጅ በመያዝም ያረጋገጠበት ሁኔታ አለ። ስለዚህ ሰው ለመርዳት ይሄድና ሰነድ ያያል። ሰነድ ካየ በኋላ በትክክል አይቶ ይሄ ትክክለኛ ነው ትክክል አይደለም ብሎ መለየት የማይችልበት ሁኔታ ነው ያለው። ስለዚህ ገንዘቡን ሰጥቶ ነው የሚሄድ። በፊት ሰነድ ሳታዩ ማረጋገጫ ሳታዩ ምንም አይነት ድጋፍ እንዳታደርጉ የሚል መልእክቶች በተደጋጋሚ ይገለጽ ነበር። ወንጀል ፈጻሚዎቹ ይሄን ነገር ስለሚያውቁ ፎርጅድ የሆኑ ነገሮችን ይዘው መምጣት ጀምረዋል ማለት ነው። ስለዚህ በጣም አደገኛ ሁኔታ ስለሆነ እንዳልኩ ቅድም አንተም ስትገልጸው እንደነበረ ሊረዱ የሚገባቸውን ሰዎች እንዳይረዱ የሚያደርግ ስለሆነ እዚህ ላይ የሚመለከታቸው ባለድርሻ አካላት ሚዲያውም ጭምር የሆነ ነገር ክሬት መደረግ አለበት። ምክንያቱም በትክክል የወገን ድጋፍ የሚፈልጉ ሰዎች ማግኘት አለ የወገናቸውን ድጋፍ ማግኘት አለባቸው የሚል እምነቱ ስላለኝ የሆነ ነገር ክሬት ሊደረግ የሚል ሀሳብ አለኝ። ካልሆነ ግን ወንጀል ፈጻሚዎች የተለያዩ ነገሮች ሲከሰቱ ያን መነሻ አድርገው ራሳቸው የሚጠቀሙበትን ነገር ነው የሚያደርጉት። በዚህ ወንጀል አፈጻጸም 9 ግለሰቦችን በቁጥጥር ስር አውለን እንግዲህ ምርመራ እያጣራን ነው ያለ ነው። አጠቃላይ ያለው ነገር ይሄ ነው ያለው። ምናልባት ግን እንደ መፍትሄ ያው የምር ለታመሙ ሰዎች እጅ መዘርጋት እንዲቻል በእንዲህ አይነት ወንጀለኞች ደግሞ የምር የታመሙ ሰዎች እርዳታ እንዳያገኙ እንዳይሆን ለምን የሆነ አንድ አካል
በደንብ ማስረጃቸውን አይቶ ምንም ችግር የለም በዚህ በተመረጡ ቦታዎች ከዚህ ሰዓት እስከዚህ ሰዓት እርዳታ ማሰባሰብ ትችላላችሁ የሚል ፍቃድ እንዲሰጥ አይደረግም። ይሄ ጥሩ ሀሳብ ነው። ምናልባት ሌሎች ውጭ ሀገር አካባቢ የሄዱ ሰዎች የውጭ ሀገር ተሞክሮዎችንም ማምጣት የሚጠበቅባቸው ይመስለኛል። ምክንያቱም ሁል ጊዜ ወንጀል ፈጻሚዎች ወንጀል ለመፈጸም የሚያመቻቸውን ነገር ነው የሚያሸቱት። አሁን እንግዲህ በፊት ሰነዶች ሳታዩ ማረጋገጫ ሳታዩ እያለን መልእክቶች እናስተላልፍ ነበር። ሰው መልእክት ማለት ይሄን መረጃዎችን መጠየቅ ሲጀምር የሚሸውዱበትን ነገር ደግሞ ማሰብ ጀመሩ ማለት ነው። ስለዚህ በጣም በህጋዊ እውቅና ያለው በደንብ የተደራጀ ሰውም ድጋፍ ማድረግ የሚፈልግ ከሆነ ሄዶ ገንዘቡን የሚልክ እንደመቄዶንያ እንደ ሌሎች ተቋማት እንደዚህ ሊያደርግ የሚችልበት ሁኔታ ቢኖር እውነት የፖሊስንም ስራ ማቅለል ነው የሚሆነው። አሁን እነዚህ ወንጀል ፈጻሚዎች ቀለል ያለ ዝም ብሎ አይነት ሰው ቢሆን ፖሊስ ባይሆኑ ግለሰቡ ማስረጃ ካሳየው በቃ እሺ ቀጥሉ ነበር የሚል ግን ማስረጃውስ ትክክል ነው ወይስ ትክክል አይደለም የሚለውን ነገር ማረጋገጥ አለብኝ የሚል የህግ አካል ስለሆነ ነው እንጂ ይሄን ለማ ማንም ሰው ቢሆን ብራገባ በቃ የማስረጃ ሳየው እንዲህ ብሎ ጭራሽ ሊያፈጥሉ ይችላል፣ ሊጣላም ይችላል። ስለዚህ ግን ፖሊስ ስለሆነ ወስዶ አረጋግጦ ሐሰተኛ መሆኑን ካረጋገጠ በኋላ ሰዎቹ ወንጀለኛ መሆናቸው ተረጋግጦ ያው እንግዲህ ምርመራ እየተጣራ ነው ያለውና እንዳልከው የሆነ ተቋም የሚቋቋምበት ሁኔታ ቢኖር ሁሉም ደግሞ ለዚህ ሚናውን ቢወጣ የተሻለ ነው የሚል ሀሳብ ነው ያለኝ። ኮማንደር ማርቆስ እንግዲህ የታዲያስ አዲስ ተባባሪ ኖት፣ ሁሌም ወንጀል ሲፈጸም ይነግሩናል። ስለ ትብብሮ ከልብ ነው የምናመሰግነው። መልካም ቀን ብለናል። አመሰግናለሁ። ያው እንግዲህ የሚያስገርም ነው አይደለ? ከአዲስ አበባ ፖሊስ ህዝብ ግንኙነት ኮማንደር ማርቆስ በተለይ ታመናል በሚል የእውነተኛ የታመሙ ሰዎችን እንጀራ መብላት በዚህ ላይ ደግሞ እውነት እርዳታ የሚያስፈልጋቸውን ሰዎች እንዲህ ደግሞ ሲያዙ ጥርጣሬ ውስጥ መክተት። አሁን የምር ታሞ በቃ በነፍስ የተያዘ ሰው እርዱኝ ቢል አይ ብሎ አየህ ሰውን ወደ ጥርጣሬ ውስጥ የመክተት የነሱ መሳሳት ብቻ አይደለም፣ ገና ወደፊት ደግሞ የእውነት ትክክለኛ እርዳታ የሚያስፈልጋቸውን ሰዎች እንዳያገኙ ለማድረግ ምክንያት የሚሆኑ ናቸውና ከዚህ አንጻር እንግዲህ ፖሊስ ሳይታመም ታምም ያለው በሚል እሱ ብቻ አይደለም 9 ግብረ አበሮች ከኋላ እንደምታዩቸው ፖሊስ ነው የያዛቸው። ማስረጃውን አሳይተውታል እንደነገሩን። አሁን ከዛ በኋላ ቆይ እስኪ ልመርመረው ሲል ነው እንጂ እውነት ነው የሚመስለው እና ህግ አስፈጻሚ ስለሆነ ነው እንጂ የደረሰባቸው የምርም ልጠይቅ ብለህ እንኳን ብትጠይቅ ተዘጋጅተው ነው የመጡት እና በደንብ ዲቴል ስለተቆፈረ ስለተደረሰበት ግን የውሸት የተለጣጠፉ ነገሮች አንዳንድ ደግሞ ቁስልም ቼክ ማየት ይከብዳል። ይኸው እንደዚህ ሆኜ ነው የምትለው እና እስኪ ምናምን የምትለው ነገር የለምና አንዳንዴ እስኪ ብለው የምር የተጠጉ ሰዎች የውሸት አንጀት የሚመስል ነገር ምናምን እንደዚህ ጥቀው የሚለምኑ ሰዎች አሉ። እንግዲህ ተጠርጣሪ ናቸው፣ በህግ አግባብ ምን ቅጣት ያገኛሉ የሚለውን ተከታትለን ነግራችኋለን። በነገራችን ላይ እንደው በዚህ አጋጣሚ አንድ ዶክተር ደወል አድርገውልኝ ነበረ። በዙሪያችሁ ያለ ዳያሊሲስ የሚያስፈልገው የኩላሊት እጥበት የሚያስፈልገው ሰው ካለ ለማገዝ ዝግጁ ናቸው በነፃ። በጣም የሚገርም ነው፣ ደስ ይላል። እሳቸው የሚሰሩት ኩላሊት እጥበት ላይ ነው። ስለዚህ ይህ በታዲያስ አዲስ ፕላስ ላይ እናንተ በዙሪያችሁ ያለ የኩላሊት እጥበት የሚያስፈልገው ሰው ካለ ለመርዳት ዝግጁ ናቸው። እናንተም ሙሉ አድራሻ መላክ ትችላላችሁ፣ እኛም ለሳቸው እንሰጣችኋለን። ያው የተሰጠው እድል ግን አንድ ነው። ጾታ የለም፣ ብሔር የለም፣ እድሜ የለም። ማንኛውም ኢትዮጵያዊ የሆነ በኩላሊት ህመም
የታመመ አልጋ የያዘ ሰው የኩላሊት እጥበት የሚያስፈልገውን ሰው እኚህ ዶክተር በነፃ ማከም ይፈልጋሉ። በጣም ደስ የሚል ነው። በጣም ደስ የሚል ነው። ግን ያው ለአንድ ሰው ስለሆነ ብዙዎች ይኖራሉ። ግን ደግሞ አንድ ኮን የሚጀመረው ከአንድ ብዙዎች እንደሚኖሩ እናውቃለን። ግን አንድ ሰው ላይ መድረስ ከቻለን ደግሞ ከዛ ደግሞ እየጨመረ የመምጣት እድል ሰፊ ነው። እስቲ ዘፈን ገባበዛለን። በነገራችን ላይ ቬሮኒካ እናነይን ታቀርባለች። ከዛ ደግሞ ሮፍናን አዲስ ዘፈን ለቋል። ሮፊ ከአፍሪካ አቀንቃኞች ጋር ግንባር ፈጥሯል። አረ የዘፈን ግብዣ ምንም እንዳታስቡ። የምትፈልጓቸው የዘፈን ግብዣዎች ካሉ ታዲያስ አዲስ ፕላስ ላይ በሽ ነው።